ለልዩ ተልኮ ደብረ ብርሃንን የተቆጣጠረው የአማራ ፋኖ በሰሜን ሸዋ ተልኮን አጠናቆ ወደ ቦታው ተመልሷል። የዞኑ ከፍተኛ የጸጥታ አመራሮች ላይ እርምጃ መውሰዱንም ያገኘነው መረጃ ያመለክታል። ሌሊት በኢትዮጵያ ሰዓት አቆጣጠር 10 ሰዓት ላይ ጥቃት የከፈተው የፋኖ ኃይል በደብረ ብርሃን 3 አቅጣጫዎች በመግባት በአገዛዙ መከላከያ ሰራዊት ላይ ጨምሮ በሚሊሻና አድማ በታኝ ኃይሎች ላይ ከፍተኛ ኪሳራ ማድረሱን ነው የአማራ ፋኖ በሸዋ የፕሮፌሰር አስራት ሻለቃ የህዝብ ግንኙነት ኃላፊ ለአንከር ሚዲያ ገለጸው። ከህዝብ ግንኙነት ኃላፊው ጋር ያደረግነው ቃለ መጠይቅ በተጠናቀቀ በሰዓታት ውስጥ የፋኖ ኃይል ከተማዋን ለቆ መውጣቱንም ማረጋገጥ ተችሏል። በሌላ በኩል ዛሬ በባህር ዳር ከመከላከያ ኮንስትራክሽን ድርጅት መኮድ አቅራቢያ በኮንቮይ ወታደራዊ ተሽከርካሪዎች ላይ በተሰነዘረ የደፈጣ ጥቃት በአገዛዙ ሰራዊት ላይ ከፍተኛ ኪሳራ መድረሱን የባህር ዳር ፋኖ ክፍለ ጦር ምክትል ሰብሳቢ ፋኖ ብርቁ ለአንከር ሚዲያ በሰጠው ቃለ መጠይቅ ላይ አመልክቷል። የሁለቱንም አካባቢዎች የውጊያ ውሎችን በተመለከተ ያጠናቀርነውን ዜና እንድትከታተሉ እንጋብዛለን። የአማራ ፋኖ በሸዋ ፕሮፌሰር አስራት ሻለቃ ናቲ ሽኔቢ አራለው። በጣም ነው ማመሰግነው። ዛሬ በደብረ ብርሃን አካባቢ የተፈጸመው ገድል ምንድነው? እስቲ ከመነሻው ጀምሮ ያለውን በሂደት ብነግረኝ። እንግዲህ ጠዋት ያው 10 ሰዓት አካባቢ ነው የተጀመረው ኦፕሬሽኑ። አራቱንም ማዕዘን ከጓዶቻችን ከፈሳ ድንጋይና እዚህ ቀይት በኩል ያሉት ጓዶቻችን ጋር በመናበብ አራቱንም ማዕዘን አተን በመያዝ 10 ሰዓት ጀምረን አሁን ባለው እየተሰራ ነው ያለው አንኮበሮችም ጭምር ማለት ነው። እና እንግዲህ ሰማያዊ ህንጻና በስላሴ ቤተክርስቲያን አካባቢ እንግዲህ በጣም ከፍተኛ አስከሬን ነው ያው ሾቆ ያለው። ማብትንና ሚሊሻ በጣም በዚህ ጅሩ መስመር አካባቢ ኬላው ላይ እኛ በገባንበት በዚህ መነሻችንን ጭምር ያደርጋል። ጅሩ መስመር ነው የገባነው። እኛ ጅሩ መስመር ላይ ኬላውን ሰብረን ነው የገባነው። ኬላው ላይ ከፍተኛ አበትንና ሚሊሻ ከዛ በመቀጠል ሌላ ቁሳት ምናምን ተሽጥሙ የነበረ የመከላከያ ተሽጥሙ የነበረ ሲሆን እስከ ፍራሹን ዘነው ወደ ታፍኛ ወለበት አሸነዋል ማለት ነው። ወደኋላ ተማርኳል። ይሄንን አድርገናል። አሁን እረፍት ሰዓት ነበረን። አሁን እረፍት ሰዓት በኋላ አሁን እየገባን ያለ ነው መልሰን ማለት ነው በዚህ ሰዓት። ስለዚህ እንግዲህ ቀደም ሲል ከ2-3 ሰዓታት በፊት ስለዚሁ ዜና ለህዝብ መረጃውን አቀብለን ነበር። አሁን ድረስ ከተማዋ ደብረ ብርሃን በእናንተ እጅ ነው የምትገኘው ማለት ነው? አሁን ድረስ በእኛ እጅ ነው ያለችው። ደብረ ብርሃን ከተማ በእኛ ቁጥጥር ናት። እንዴት ይገለጻል? በእኛ ቁጥጥር ነው የሚለውን እንዴት መግለጽ ይቻላል? የዞኑ መስተዳድር እንግዲህ እነሱ የዞኑ መስተዳድር አቶ ሰለሞንን እስከ ጥበቃዎቹ ገለጸ። እሺ፣ እስከ ጥበቃዎቹ የብርሃን ሚኒሻ ጽሕፈት ቤት ኃላፊ የዞኑ ማለት ነው እሳ ተስከተካቸው ቦታውን። ከዛ እንግዲህ በሰማያዊ ህንጻ በኩልና እስከዚህ እስከ ጅሩ መስሉ ተባቲ በእኛ ቁጥጥር ስር ነው ያለው። እነሱ መድኃኔዓለም ጀራ ቴክ ኢንጂነሪንግ እዛ አካባቢ ተራራውን ይዘው ነው ያሉት እነሱ ማለት ነው። በዚህ እንግዲህ የሰሜን ሸዋ ዞን መቀመጫና ደብረ ብርሃን የዞኑ አስተዳደር አጠቃላይ የብልጽግና አመራሮች የት ነው ያሉት? በአሁኑ ሰዓት ፈርጥጠው ነው ያሉት። አመራሮች ፈርጥጠው ነው ያሉት። ከተማ ውስጥ ጨራሽ እዛ ሄዱ። ከከተማ ወጥተው ሄደዋል። ከተማ በቃ ፈርጥጠው ሄደዋል እነሱ። ፖሊስ ሚኒሻ ምናምን የለም። በቃ እዚህ ፖሊስና ሚኒሻ አድማ በትን እዚህ ኬሎ አካባቢ እንዳለ የአስከሬን አንቺ የወረደው እዛ ተደምስሰዋል ማለት ነው። እዛ ቦታ ላይ በቃ ኬሎ ላይ በጣም ኃይለኛ ነው የተመቱት። እኛ መግቢያ ላይ የከተማውን ወደኛ የማረክናቸው በምቆ ወደኛ እንደዚሁ እጅ በመስጠት በምቆ የመጡ ወደ 37 አካባቢ በምቆ አስገብተናል። መከላከያ ሰራዊቱስ አሁን እዛ አካባቢ እንግዲህ ጠንካራ የመከላከያ ሰራዊት አሰላለፍ እንዳለ እንሰማለን እና መከላከያ አሁን የት ነው ያለው? ተሸሽቶ ያለው እንደውም አድማበትን እና ሚኒሻ ነው ሲዋጋ የነበረው። መከላከያ ተሸሽቶ አሁን ባልኩ ኢንጂነር ካሁ እዛ ተራራ ላይ ነው ዮሐንስ ተራራ የሚባል ወደ ጫካ ወደዛ ነው ያለው ማለት ነው። መከላከያ ወደ ኋላ ነው እየሸሸ ያለው እየሞተ ያለው። መጀመሪያ አድማበትንና ሚኒሻ ነው ተጠናቅቆ ሞቶ ያለው ማለት ነው። አሁን ያው በዚህ ላሲወጣ አካባቢ መከላከያ በጣም ተመቷል። መስተዳደሩ የሞተበት አካባቢ ማለት ነው። አቶ ሰለሞን የሞተበት አካባቢ እዛ ጋር ብዙ መከላከያ ሞቷል። ያ ደግሞ በአንሳስ ማርያም ፈርጦ በአንሳስ ማርያም ተራራ ነው ያለ ማለት ነው። የዚህ ከተማዋን የመቆጣጠር ደብረ ብርሃንን በልዩ ኦፕሬሽን የመቆጣጠር ተልዕኮ በዋናነት ራሳችሁ ሆነ እቅድ እንዳላችሁ ነው። ምናልባት እቅዱን አሳክታችሁ ከተማዋን ለቃችሁ ልትወጡ እንደምትችሉ ነው የሰማነው። ይሄ ትክክለኛ መረጃ ነው?
እንደዛ ነው ያደረገው ነው። አሁን ከተማዋን ኦልሬዲ ምናልባት ያው ከተማችን እንግዲህ የሰሜን ሸዋ ዋና ከተማ እንደመሆኑ መጠን እንግዲህ ያው ወራሪውና ዘረኛው ኃይል እንግዲህ ከተማችንን ሊያጠፋት ስለሚችል ድሮን ይጠቀማል የሚሉን በማሰብ ወደኋላ ያው ይህን ኦፕን ከሰራም በኋላ ወደኋላ ተነስምዝ መጣር ነው ያለን እቅድ ማለት ነው። አንደኛ ያው ነገሮች ከነሱ ነገሮች እንሰራሉ ነው እንጂ አዝመራው ምናምን እንዲሰበሰብ ገበሬው አዝመራውን ብዙ ነገሮች ነበር ስንጠብቅ የነበረው። እነሱ ባደረጉት ያው ምላሽ ማድረግ አለብን ብለን ትናንትና ማታ እንዳንድ ነገሮች የተደረጉ ነገሮች ነበሩና ለሊት ገብተን ኦፕሬሽን ሰርተን ወደ ጥቃት ነው እነሱ ጀምር ስለነበረ ነው። ደጅሩ ትናንትና አጥንተው ነበረ። የግድ ወደ ጅሩ ከገባ እኛ ደግሞ በዚህ ገብተን ያው ይሄንን እንደዚህ መረበሽና እሱን ተጠፋ ምላሽ መስጠት አለብን ብለን ለዛ ነው ኦፕሬሽን እየሰራ ነው እና ከተማዋን ላለማስጠቃት ያው ጥቃት አድርገን ወደ ነበርንበት መውጣት እንዳለብን ነው አሁን እያሰብን ያለነው። ምናልባት ይሄ ምን ያሳያል? እንግዲህ የዞኑ ዋና ከተማ ነው ደብረ ብርሃን፣ ለአዲስ አበባ በመቅረብ ደረጃም ትልቅ ግምት የሚሰጣት ከተማ ናት። ምናልባት የደብረ ብርሃን ላይ ወሰዳችሁት እርምጃ የሚኖረው እንደምታ ቀላል የሚባል አይደለም። እንደው ምን ማለት ይቻላል? እንግዲህ ይበል ነው የሚያሰኘው። እንግዲህ ያው ያለው እንግዲህ በጣም ከምንም በላይ ውስጡ ቅስሙን ተሰጠረ ነው የምነግርህ ነገር ቢኖር ማለት ነው። አሁን ጠላት በጣም ከፍራቻ የተነሳ ሸኖ ላይ ራሱ በአየር እያወረደ ነው ምናምን የሚባል ነገር አለ። እንግዲህ ያንን ግን ያክል እንትን እንደሆነ ባንልም እንደዚህ አይነት መረጃ አለ። ሸኖ ላይ በአየር እያወረደ እንደሆነ የሚገርመው ነገር ማለት ነው መኪና ፈዛዛ የሚያንከራተው ራሱ ከለሚ ወደዚህ ያንከራራል፣ ከዛ ወደዚህ ያመጣል። መኪናው ራሱ ባዶ ነው። የሚገርመው ነገር ማለት ነው ያው መኪና ነው በለሽ ያጋልጣል። ይሄን ያክል ኃይሉ ራሱ በጣም እየተበታተነበት ነው ያለው። ዛሬ በእኛ በኩል የገብቷል ባንኮበር እና በሰላ ድንጋይ በኩል ደግሞ ከፍተኛ ሰራዊት እንደከዳ ነው ያለን መረጃ። አሁን በቁጥር ያለውን እንግዲህ ደውዬ ከባልደረቦቼ ያለውን መረጃ እንትን ብዬ በኋላ በድጋሚ ሊሰጥ ይችላለሁ። እንግዲህ በዚሁ በአጠቃላይ በሰሜን ሸዋ ያለው እንቅስቃሴ ምን ደረጃ ላይ ይገኛል ማለት ይቻላል? እንግዲህ እዛ አካባቢ የሚደረገው ተጋድሎ በተለይ ለአገዛዙ ትልቅ ስጋት እንደሚሆን ይገመታል። በጣም ቀውስ ሆኖበታል። አሁን ወደ አንድም እዚህ እየመጣ ነው። እንደዛውን በቃ ሙሉ በሙሉ ተናቆ ጨርሷል ማለት ነው። ተመሳሳይ አሁን የኛ የሰሜን ሸዋ እንዳጠቃላይ ያው ዳዳባ በጣም ቅርብ ከመሆኑ አንፃር ጠላት በጣም ቀውስ እንደሆነበት እናምናለን ማለት ነው። ባዶ አተከፍቷል እና እንደዛ መሆኑ አንፃር አሁን ሸኖን ለመቆጣጠር በጣም ቅርብ ነን ማለት ነው። እኛ ሸኖን ለመቆጣጠር በጣም ቅርብ ቦታ ላይ ያለ ነው እና ያን ከመሆኑ አንፃር በጣም ጠላት ቀውስ ሆኖበታል ማለት ነው። እንደው መልእክት አላችሁ እንደው በአጠቃላይ ለአማራም ሆነ ለመላው የኢትዮጵያ ሕዝብ? እንግዲህ ለመላው የኢትዮጵያ ሕዝብ በቃ የአማራ ፍቅርን እንደሚታወቅ ያው አንተራጠርም። እንግዲህ እስካሁንም አዝመራ ይሄ የጅቡና ምንሳረ ያው እንግዲህ ጤፍና ስንዴ በጤፍና ስንዴ ምርት ይሄ አዝመራ እስከሚገባ ድረስ ነበር እየጠበቅን የነበረው። አዝመራችን ያው እንግዲህ ወራሪው ቡድን እንዲመችል የአማራን ሕዝብ ተለያይ አንግል መጉዳት ስለሚፈልግ አዝመራ ይጠበናል የሚል ነበር አሁን አድብተን የነበረው። አሁን እንግዲህ እነሱ ያው እንግዲህ እየተቆሱና አንተ እያሉን ስለነበረ ያው የግድ ከዚህ በኋላ ደግሞ ወደፊት መግፋታችንን ነው በደንብ በግልጽ የምነግርህ ነገር። ወደኋላ ያው ከዛችን እያበረታን ወደኋላ የምንልበት ነገር የለም። ወደፊትና ወደፊት ነው። የኢትዮጵያ ሕዝብ በጣም ከምንም በላይ ምን ማድረግ እንዳለበት ይህ የአማራ ፋኖ ምን ማድረግ እንዳለበት የኢትዮጵያን ሕዝብ እንግዲህ የሚችለው ይህንን አሁን እንደምነግርህ በአባታችን በታላቁ አባቶቻችን በአባታችን በተራሳደስ የተመሰረተ ሻለቃ ነው። የኛ ሻለቃ አሁን የተነሳንበት ከዚህ ጎሸባዶ ዙሪያ እና ኢትዮጵያ ሕዝብ ያው በብስራት ይጠብቅ። በቃ ያው ነገ ድላችን ያው እንግዲህ የኢትዮጵያንን ይጠብቀን ነው። ይህ በእንዲህ እንዳለ በባህር ዳር ዙሪያ እየተካሄደ ያለው ውጊያ ዛሬም ቀጥሎ በመከላከያ ኮንስትራክሽን ድርጅት መኮድ በ4 ኪሎ ሜትር ርቀት ላይ ተከታትለው ይጓዙ በነበረ የአገዛዙ ወታደራዊ ተሽከርካሪዎች ላይ በተፈጸመ የደፈጣ ጥቃት ከፍተኛ ኪሳራ መድረሱን በጎጃም ፋኖ እዝ የባህር ዳር ዙሪያ ክፍለ ጦር ምክትል ሰብሳቢ ፋኖ ብርቁ ለአንከር ሚዲያ ገልጿል። በደረሰበት ኪሳራ የተበሳጨው የአገዛዙ ኃይል በበቀል ሰላማዊ ሰዎች መግደሉንም የደረሰን መረጃ ያመለክታል። ዛሬ እንግዲህ በርካታ ጊዜ ነው የምናካሄደው። ለ6 ወር ለ5 ወር ያህል የምዕራቡ ቀጠና ተቆጣጠርን ባህር ዳር ዙሪያ አመራርነት ለመስጠት አልቻለም። በእኛ ቁጥጥር ውስጥ ያለ ዛሬ ቦታውን በተለመደው መንገድ በርካታ ኃይል ጭኖ ሁለቱ ወደ 4 ድሽቃ ጭኖ ነው የመጣው። ቦታውን ተቆጣጥሮ እነሱን አስቀምጦ ለመሄድ አስቦ ነበረ፣ ግን አልቻለም። ይኸው በርካታ መከላከያ ሙቶበታል። ያንን አዛዝሮ ነው የሄደው። በእግር መንገዱ ግን በተለመደው መንገድ 3 ንጹሃንን ገድሏል። ይኸው ከኛ 2
2 ፋኖች ቀላል ቁስለኛ ቆስለውብናል። እሱ ግን በጣም ነው የተመታ በሚገርም ሁኔታ ፈርቶ ባህር ዳር ነው የገባ። እንደው ኪሳራው እንዴት ይገለጻል? በሰው ኃይል ምናልባትም መሳሪያም ወስዳችሁ ከሆነ እንደው ከኪሳራ አንጻር እንዴት ይገለጻል በአገዛዙ ሰራዊት ላይ? እንግዲህ መሳሪያ ለማንሳት አልቻልንም። 2 ዙ አለ፣ በርካታ ዲሽቃ አለ፣ ስናይፐሮች አሉ። ያው ከሬሳ ላይ እንደተለመደው ስናይፐሮች ነው አስሮ የሚጠብቀው። በዲሽቃ ሽፋን እየሰጠ ሬሳና መሳሪያን ማንሳት ነው ጥረት ያደረጉ። ዞሮ ሙትና ቁስለኛው በርካታ ነው። በቁጥር ይሄን ያህል ብለን ባንገልጸውም ቁሉ በርካታ በቁስለኛ ነው የተመታ። ሩጦ ቀጥታ ባህር ዳር ነው ሩጦ የገባው። እንደሰማነው ከሆነ መከላከያ ኮንስትራክሽን ድርጅት መኮድ በ4 እና 5 ኪሎ ሜትር ርቀት ላይ ነው ይሄ ጥቃት የተፈጸመው። በጣም ቅርብ ነው ለወታደራዊ ካምፑ ማለት ነው። 16 መኪና ነው ጭኖ የመጣ አይሉ። እንግዲህ ከመኮድ የግንባርና ርቀት ነው ያለን። ቴስት ነው ሁሉም በዚህ ልክ ነው አብረን ያለን ማለት ይቻላል። 16 መኪና ነው ጭኖ የመጣ ሰራዊቱ ግን ምንም ማድረግም አልቻለም። የሚገርመው ሁኔታ በባለፈውም ልክ ወደ 260 ምናምን መከላከያ መተና ይሄ ሲመታ በበነገተው መጡ 16 ንጹሃን ነው መጥቶ የደቀኝ እና ምንድነው ሞርተር ሁሉ ዞን የመጣ ሰብሉን ለማቃጠል ሪበከንቱ ምናምን አካባቢ ነው ያለ ነው። ሞርተር ዞ መጣ። እኛ ምናልባት ሰብሉን ያቃጥራን ከሚል አኳያ ትንሽ ወጣ ብለን ጎቻ አካባቢ ላይ ነበር የጠበቅነው። ዛሬ ላይ አካባቢ ምንም ሰብል ጉዳት አልደረሰም። የ3 ንጹሃን ነው ገሎ ሄደ ቤት አወጡ። ሲመለስ እንግዲህ በዚህ ነው ብሎ ይሆን አሁን ሬሳ እያነሳን ያለ ንጹሃኖች። ምናልባት እንግዲህ ባህር ዳር በተመለከተ የክልሉ ዋና ከተማ ናት። አስተዳደሩም ክልሉን መቆጣጠሩን ነገሮች ወደ መደበኛ እንቅስቃሴዎች እንደሚመለሱ፣ ተማሪዎች ትምህርት እንዲጀምሩ፣ ዩኒቨርሲቲዎች እንዲከፈቱ የሚል ነገር የተጠቀሰ ነው። አሁን እንደምትነግሩን ከሆነ ከባህር ዳር አፍንጫ ስር ነው እንደዚህ አይነት ጥቃቶች እየተፈጸሙ ያሉት። ምን ማለት ይቻላል? አዎ እኛም አሁን በበለጠ ሁኔታ ኃይላችን እያጠናከርን ያለ ሰሞኑን አጠቃላይ የጸጥታ መዋቅሩን ትጥቅ አስወርደን በማስታጠቅ ያለን እና አጋጣሚ በዚህ የተደናገጠው መከላከያ ይህንን ለማስጨንገፍ ነው ሞክሮ የነበረ። ዛሬ አጋጣሚ ሆኖ 3 ቀን በተከታታይ ትጥቅ አስታጥቀናል። ወጣቱን እያሰለጠን አስመርቀን እና ምንድነው አሁን ፍሬ ገዝተን ለማሟላት ጊዜ አልሰጠንም እና ይኸው መረጃም እዚህ ስላለው ትጥቁን ታጥቀውታል፣ ግን ፍሬ ገና አላሟሉም ከሚል አኳያ ነው አስቦ መጥቶ ነበር። ዞሮ ያሰበው ሀሳብ አልተሳካለትም እና ደግሞ አንድ ቦታ ላይ ያላስታጠቅ ነው ገና ትጥቁን ተቀብለን ያስቀመጥንበት ቦታ ነበረ ትጥቁን ማለት ነው እና ያንን በእጅ ለማድረግ ነበር አስቦ ነበር፣ ግን አልቻለም። አሁን የእናንተ ኃይል በባህር ዳር ዙሪያ ያለው ኃይል ከበፊት አንጻር እንደው በትጥቅም ሆነ በስንቅ በአጠቃላይ ወታደራዊ ቁመና ምን ያህል የተደራጀና የአገዛዙን ሰራዊት ለመደምሰስ በሚያስችል ቁመና ላይ ትገኛላችሁ? እኛው በትጥቅ ደረጃም በጣም ባሪፍ ሁኔታ ላይ ያለ ብሬኖች አሉ፣ ስናይፐሮች አሉ። አጠቃላይ አሁን ከባህር ዳር አካባቢ ፋኖች ጋር እየተነጋገርን ነው ወደ ባህር ዳር ለመግባት በቂ እንቅስቃሴ ነው ያለን። ምንም በማያስቸግር ሁኔታ አሁን ወደ ባህር ዳር እንገባለን የሚል ቅድ ነው ያለን። አሁን ኃይላችንን ተጠናክሯል። ጸጥታ መዋቅሩን ስማወርድን ወጣቱን አስታጥቀነዋል። አሁን እኛ ተዘጋጅተናል። ምንም ቀጥታ አየር ኃይሉን በአጭር ጊዜ መያዝ እንችላለን። ሌላው በዛ አካባቢ ያሉ ፋኖች ጋር እየተነጋገርን ነው። አሁን ባህር ዳርን በአጭር ጊዜ ለመያዝ እንሞክራለን የሚል እሳቤ ነው ያለን። ዞሮ ወታደር በእርግጠኛ ነው የምነግርህ በቃ መከላከያ ነው ለማለትም እያስቸግራል። ምክንያቱም እንደዚህ እየተገፋፋ ጫማ ለጫማ እየተመታታ ነው እየተጠላለፈ የሚወድቁ። በዚህ ሁኔታ ባህር ዳርን ለመያዝ ምንም ደቂቃ የሚፈጅ ብራን የሚል እምነት የለኝም። ምናልባት አየር ኃይሎችን ካልተጠቀመ በቀር በእግረኛ ወታደር እኛን ይመክታል የሚል ሀሳብ የለኝም። በእኛ አካባቢ እንደ ባህር ዳር ዙሪያ ምዕራቡ ቀጠና አካባቢ አሁን ቅርብ ነው እዚሁ አየር ኃይሉ ነው ያለን። ምንም 1 ሰዓትም አይፈጅብንም እኛ አየር ኃይሉን ለመያዝ ሌላው አካባቢ የሚገፋ ከሆነ ማለት ነው ባህር ዳር ለመያዝ። እንግዲህ በዋናነት የድሮን ጥቃት በመፈጸም ነው እንግዲህ አሁን ወደዛ እየተሸጋገረ ነው። ብዙዎችን ጥቃቶች የሚፈጽመው በድሮን ነው። ያንን ታሳቢ አድርጋችሁ ዳለ በተለያየ መልኩ ስትገልጹም እሰማለሁ። ለማንኛውም የምታስተላልፉት መልእክት አለ? አዎ እንግዲህ ዞሮ አሁን የናገዛቱን የመከላከያ ባህር ዳር እንደሚሽል ተጠቅሞ ወጣ ገባ እያለ በንጹሃን ጥቃት እያደረሰ ነው። አሁን እኛ ተመካክረንና ተነጋግረን በአጭር ጊዜ ባህር ዳር መያዝ መቻል እንዳለብን በቃ እቅዱ ለእኔ በቃ ሙሉ ፍላጎቱ አለ እና ማንኛውም በባህር ዳር አካባቢ ያለፋ ነው በቃ ትኩረትና ጥረት አድርገን ባህር ዳር መያዝ አለብን የሚል እምነት ነው ያለኝ። ይህንን ምን ይችላል ስልና በአጭር ጊዜ ባህር ዳር መያዝ መቻል አለብን።